ሰበር ዜና ዶናልድ ትራምፕ ከኢራኑ ጦርነት ጋር ተያይዞ የአሜሪካ ጦር መሳሪያ ክምችት እያለቀ ነው መባሉን አስተባብለዋል። በትንታኔ ማስደምጣችሁ ይሆናል። የኒውዮርኩ ከተማ ከንቲባ ማንዳኒ የዓለም አቀፉ የወንጀል ፍርድ ቤት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የወጣውን የእስር ማዘዣ ለማስፈጸም ጠቅላይ ሚኒስትሩን እንደሚያስሩ መናገራቸው ክርር ያለ ውዝግብ አስነስቷል። ለምንና እንዴት የሚለውን የምትሰሙት ይሆናል። ኢራን የሆርሙዝ ወሽመጥ አሁንም በቁጥጥር ስር መሆኑን ዓለም ይወቅልኝ ማለቷ ተነግሯል። ዝርዝር ተይዞበታል። በካስፒያን ባህር የኢራን መርከብን የመታችው ዩክሬን ከቴህራን የተሰነዘረባትን የአጸፋ እርምጃ ዛቻ አጣጥላለች። በትንታኔ ማቅረብላችሁ ይሆናል። ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች፣ እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ እንድጀምሩ እየጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት ዶናልድ ትራምፕ ከኢራኑ ጦርነት ጋር ተያይዞ የጦር መሳሪያ ክምችት እያለቀ ነው መባሉን አስተባበሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ ለ7 ወራት ከተካሄደው ድብደባ በኋላ የአሜሪካ የጦር መሳሪያና የሚሳኤል ክምችት እያለቀ ነው በሚል የተነሳውን ስጋት ሰኞ ዕለት ውድቅ አድርገዋል። ትራምፕ ለጋዜጠኞች በሰጡት አስተያየት እጅግ በጣም ብዙ ክምችት አለን ብለዋል። ፕሬዚደንቱ በፕሬዚዳንታዊው የአየር መንገድ ኤርፎክስ ዋን ላይ በነበሩበት ወቅት የጦር መሳሪያ አቅርቦት ማለቅ ያሳስቦታል እንደሆነ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ እጅግ በጣም ብዙ የአሙኒሽን ክምችት አለን፣ ምንም አይነት ሁኔታ ቢፈጠር መጠቀም ከምንችለው በላይ የመካከለኛ ደረጃ የመሳሪያ ክምችት አለን ሲሉ ተናግረዋል። በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና በኒውዮርኩ ከተማ ከንቲባ ማምዳኒ መካከል የነበረው ውዝግብ ተባባሰ። በኒውዮርክ ከተማ ከንቲባ ዞህራን ማምዳኒ የእስር ዛቻ የደረሰባቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጳጉሜን ላይ በከተማዋ በሚካሄደው የተባበሩት መንግስታት ጠቅላላ ጉባኤ እንደሚገኙ አስታውቋል። የኒውዮርክ ከተማ ከንቲባ ማምዳኒ የዓለም አቀፉ የወንጀል ፍርድ ቤት ኔታንያሁ ላይ ያወጣውን የእስር ማዘዣ ለማስፈጸም ጠቅላይ ሚኒስትሩን እንደሚያስሩ ተናግረው ነበር። ባለፈው ሳምንት ላይ ግን እስሩን ለመፈጸም የሚያስችል ሕግ ስልጣን እንደሌላቸው መረዳታቸውን ገልጸዋል። ሰኞ ዕለት ለሌላ ጉብኝት ወደ አሜሪካ የተጓዙት የእስራኤሉ መሪ እሁድ ከፎክስ ኒውስ ጋር ባደረጉት ቆይታ ማምዳኒ እንደሚያስራቸው መግለጻቸው እንደማያሳስባቸው ተናግረዋል። አክለውም የኒውዮርኩን ከተማ ከንቲባ ጥላቻ በመቀስቀስ ወንጅለዋል። ኔታንያሁ ዛሬ ማክሰኞ በዋይት ሃውስ ከፕሬዚደንት ዶናልድ ትራምፕ ጋር የሚገናኙ ሲሆን ባለፈው ሳምንት ሕይወታቸው ባለፈው የአሜሪካ ኮንግረስ አባል ሊንዚ ግራሃም የቀብር ስነ ስርዓት ላይም ይገኛሉ። የጠቅላይ ሚኒስትሩ ጉዞ ላይ ኒውዮርክ ከተማ አልተካተተችም። ኔታንያሁ በቃለ መጠይቁ ማምዳኒ ጥላቻ እየቀሰቀሰ ነው፣ የአይሁዶች፣ የክርስቲያኖች፣ የሙስሊሞች የሁሉም ኒውዮርኮች ከተማ ከንቲባ ሊሆን ይገባው ነበር ብለዋል። ነገር ግን አንድ ቡድን በሌላው ላይ ለማስነሳት እየሞከረ ነው። አሜሪካውያን አይሁዶችን አነጋግር ያለው በአሁኑ ሰዓት ፍራቻ ውስጥ ናቸው ሲሉም ከሰዋል። ለፍልስጤም መብቶች ጠንካራ ድጋፍ ያላቸው ከንቲባ ማምዳኒ የእስራኤል ጦር ጋዛ ውስጥ የሚያካሄደው ዘመቻ ላይ ያሰሙት ተቃውሞ ባለፈው ዓመት ባደረጉት የምርጫ ቅስቀሳ ላይ ዋነኛ የክርክር ርዕስ ነበር። ማምዳኒ ባለፈው ሳምንት ባደረጉት ንግግር ኔታንያሁን የጦር ወንጀለኛ ሲሉ ጠርተዋቸዋል። ከንቲባ ለመሆን የምርጫ ቅስቀሳ ባደረጉበት ወቅትም ዓለም አቀፉ የወንጀል ፍርድ ቤት ጠቅላይ ሚኒስትሩ ጋዛ ውስጥ ፈጽመውታል ባለው የጦር ወንጀል ምክንያት ያወጣውን የእስር ማዘዣ እንደሚያስፈጽሙ ገልጸው ነበር። እስራኤል ጋዛ ውስጥ የጦር ወንጀል ተፈጽሟል የሚለውን ክስ አትቀበለውም። ጠቅላይ ሚኒስትሩ ኔታንያሁም የቀረቡባቸውን ክሶች ሐሰተኛ ሲሉ ጠርተዋቸዋል። ኢራን የሆርሙዝ ወሽመጥ አሁንም በቁጥጥር ስር መሆኑን ዓለም ይወቅልኝ ስትል አስታወቀች።
አሜሪካ ለ13 ተከታታይ ቀናት በኢራን ላይ ጥቃት ስትፈጽም ቆይታለች። ከአሜሪካ ጋር የሚደረገው ጦርነት ጋብ ማለቱን ተከትሎ ኢራን ወሳኝ የሆርሙዝ ወሽመጥ በቁጥጥሯ ስር መሆኑን እንዲሁም የተቋረጠው የሰላም ንግግር እንዲጀመር አለመጠየቋን አስታውቃለች። አሜሪካ ለ13 ተከታታይ ቀናት በኢራን ላይ ጥቃቶችን በፈጸመችበት ወቅት ቴህራንን በመካከለኛው ምስራቅ አገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን በሚሳኤልና ድሮን ኢላማ ስታደርግ ቆይታለች። ዶናልድ ትራምፕ ለ2 ሳምንት ገደማ የቆየውን የአየር ጥቃት ያቆሙት ዘመቻው ኢራን በሆርሙዝ ላይ ያላትን ቁጥጥር ለመስበር የወጠነውን ግብ እንዳላሳካ በአማካሪዎቻቸው ከተገለጸላቸው በኋላ መሆኑ ተዘግቧል። አሜሪካ ጥቃቱን እስካቆመች ድረስ ኢራን በበኩሏ የምትወስደውን እርምጃ እንደምትገታ አስታውቃለች። አንድ ባለስልጣን ለሮይተርስ እንደገለጹት የአሜሪካ ወታደራዊ አዛዦች ዘመቻው ዓላማውን እየሳተ ነው በማለት ፕሬዚደንቱን መክረዋቸዋል። ባለስልጣኑ ጨምረውም የአሜሪካ ጦር ሰራዊት ጠቅላይ ኤታማዦር ሹም የሆኑት ጀነራል ዳንኬን በቀጣናው ያሉ የአሜሪካ ጦር ሰፈሮችን ከጥቃት ለመከላከል የሚያስችል የመሳሪያ ክምችታቸው እየተመናመነ መሆኑን መናገራቸውን አመልክተዋል። የተለያዩ መገናኛ ብዙሃን የፕሬዚደንት ዶናልድ ትራምፕ ሲቪልና ወታደራዊ አማካሪዎች በኢራን ላይ የሚፈጸመው ጥቃት እንዲቆም ምክር መስጠታቸውን ዘግበዋል። በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ማይክ ዋልትዝ በኢራን ላይ የሚፈጸመው ጥቃት የቆመው ለድርድር በር ለመክፈት ነው ሲሉ ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር ግን ከአሜሪካ ጋር የሚካሄደው የሰላም ንግግር መልሶ እንዲጀመር ጥያቄ እንዳላቀረበች አሳውቋል። የአሜሪካ ጥቃት አለመሳካቱንና ወሳኙ የሆርሙዝ ወሽመጥ በቁጥጥሯ ስር መሆኑን ኢራን አስታውቃለች። አሜሪካ 2 ሳምንት ለሚጠጋ ጊዜ በኢራን ላይ ባካሄደችው ጥቃት ምክንያት የነዳጅ ዋጋ ባለፈው ሳምንት ማብቂያ ላይ ከፍተኛ ጭማሪ አሳይቶም ነበር። ባለፉት ቀናት ጥቃቱ ጋብ ማለቱን ተከትሎ ደግሞ ከፍተኛ ቅናሽ ማሳየቱ ተዘግቧል። የሰሞኑ የ13 ቀናት የአሜሪካን ጥቃት ተከትሎ በኢራን ላይ በቡሸህር አውሮፕላን ማረፊያ በስራ ገበታቸው ላይ የነበሩ ከ350 በላይ የመንግስት ሰራተኞች ተገደሉ። የኢራን መንግስት ቃል አቀባይ ፋተመህ ሙሃጀራኒ የቡሸህርን ክፍለ ሀገር ጎብኝተው የከተማዋን አውሮፕላን ማረፊያ ከተመለከቱ በኋላ ተቋሙ በደረሰበት ቀጥተኛ የሚሳኤል ምት ምክንያት ሙሉ በሙሉ ከአገልግሎት ውጭ መሆኑን በይፋ አስታውቀዋል። ቃል አቀባይዋ በደቡባዊው የአውሮፕላን ማረፊያ ግቢ ባደረጉት የመስክ ምልከታ በመሬት ላይ በነበሩ የአቪዬሽን ሀብቶች ላይ ከፍተኛ ውድመት መድረሱን ገልጸዋል። ቃል አቀባይዋ በሰጡት መግለጫ የህዝብ ትራንስፖርትን ለማጠናከርና የዜጎችን አገልግሎት ለማቃለል በቅርቡ ዘመናዊ ተደርጎ የተገዛን አውሮፕላን ፍርስራሽ መመልከታቸውን አረጋግጠዋል። እንደ ሙሃጀራኒ ገለጻ የደረሰው ቀጥተኛ የሚሳኤል ምት የአውሮፕላኑን ዋና አካል ወይም ፉሴላጅ ሙሉ በሙሉ ያደቀቀው ሲሆን ከጅራቱ ትንሿ ክፍል በስተቀር ምንም የተረፈ ነገር የለም። በአውሮፕላን ማረፊያው ያደረጉትን ግምገማ ያጠናቀቁት ቃል አቀባይዋ ከተሰዉ የአገልግሎት አባላትና የባለስልጣናት ቤተሰቦች ጋርም ተገናኝተዋል። በጉብኝታቸው ወቅት በሰው ህይወት ላይ የደረሰውን ከባድ ጉዳት ያነሱት ሙሃጀራኒ በእነዚህ ሁነቶች ወቅት ለህዝብ አገልግሎት በመስጠትና የሥራ ኃላፊነታቸውን በመወጣት ላይ የነበሩ ከ350 በላይ የመንግስት ሰራተኞች ህይወታቸው ማለፉን ይፋ አድርገዋል። የዩክሬኑ ፕሬዚደንት ዘለንስኪ ከዶናልድ ትራምፕ ጋር ሊመክሩ ነው ተባለ። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር በነጩ ቤተ መንግስት ለመገናኘት ቀጠሮ ይዘዋል። ዘለንስኪ በዚህ ወሳኝ ውይይት ለሀገራቸው አስቸኳይ የአየር መከላከያ ድጋፍ ለማግኘትና ከአሜሪካ ጋር አዲስ የድሮን ስምምነት ለማጠናቀቅ በትኩረት ይሰራሉ ተብሎ ይጠበቃል። በሌላ በኩል ፔንታጎን ለዩክሬን ከተፈቀደ ወታደራዊ በጀት ውስጥ ቀሪውን $400 ሚሊዮን እስከ መስከረም 2029 ድረስ በደረጃ ለመልቀቅ ማቀዱን ለኮንግረስ አስታውቋል። ከዚሁ ጋር በተያያዘ ዩክሬን በካስፒያን ባህር በሚገኝ የኢራን መርከብ ላይ ጥቃት ፈጸመች። ዩክሬን በታሪኳ ለመጀመሪያ ጊዜ በካስፒያን ባህር ላይ በሚንቀሳቀስ የኢራን የጭነት መርከብ ላይ ቀጥተኛ ጥቃት ፈጽማለች። የዩክሬን ባለስልጣናት እንደገለጹት መርከቧ ለሩሲያ ጦር የሚሆኑ የድሮንና የሚሳኤል አካላትን አጓጉዛለች።
ቴህራን ለተፈጸመባት ጥቃት የበቀል እርምጃ እንደምትወስድ ያወጣችውን መግለጫ የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢሃ ውድቅ አድርገውታል። ሚኒስትሩ ኢራን ለሩሲያ የጦር መሳሪያ በማቅረቧ የዚህ ወረራ ቀጥተኛ ተባባሪ መሆኗን ገልጸዋል። የዩክሬንና አሜሪካ የወደፊት የወታደራዊ ትብብር ሁኔታና በካስፒያን ባህር የተከሰተው አዲስ የጂኦፖለቲካ ውጥረት የዓለምን ትኩረት ስበዋል። በመጨረሻም የየመን ሁቲዎች የሳውዲ አረቢያን አራምኮ የነዳጅ ማዕከላት መምታታቸውን አወጁ። የሁቲ አማጽያን ወታደራዊ ቃል አቀባይ ያህያ ሳሪ በወጡት ይፋ መግለጫ በጂዛንና ያምቡ በሚገኙ የሳውዲ አራምኮ የነዳጅ ማከማቻዎችና ማጣሪያዎች ላይ በርካታ የድሮን ጥቃቶች መፈጸማቸውን አስታወቁ። ዘጃፓን ታይምስ እና ሮይተርስ እንደዘገቡት ይህ ጥቃት የሁቲ ታጣቂዎች በሳውዲ አረቢያ ስትራቴጂካዊ የኢነርጂ መሰረተ ልማቶች ላይ የሰነዘሩት አዲስ ወታደራዊ እርምጃ ነው። በጥቃቱ ሳቢያ በነዳጅ ማጣሪያዎቹ ላይ የደረሰው ጉዳት መጠንና በነዳጅ ምርት ላይ ያለው ተጽዕኖ እየተጠና የሚገኝ ሲሆን ክስተቱ በዓለም አቀፍ የነዳጅ ገበያ ላይ አዲስ የስጋት ደመናን ደቅኗል። ሁቲዎች በሳዑዲ አረቢያ ላይ የሚሰነዝሯቸውን ጥቃቶች አጠናክረው መቀጠላቸው በየመንና በቀጠናው ያለውን የደህንነት ውጥረት ይበልጥ እያፋፋመው መሆኑ ተዘግቧል። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ለዕለቱ ያስኳቸው ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩ። ቪዲዮ ላይክ፣ የዩቲዩብ ቻናልን ሰብስክራይብ ያደረጋችሁ የሚዲያው ቤተሰብ ይሁኑ ያልኩ ሰላም እንድትቆዩ ተመኘው።